ጃና አዶኒ ባይለያዩ በቃ ቢታረቁ ሰርፕራይዝ የሚያደርጉን ይመስለኛል። እኔ የሚመስለኝ ማለት እኔ ምንድነው የምታስብ የሚመስልሽ ምንድነው ካላችሁኝ ሰርፕራይዝ የሚያደርጉን ይመስለኝ። ነገር እንፈልገው ጃንዬ አይዞሽ፣ ይሄ ሁላ ድራማ ያልፋል። ይሄ ሁላውን ጭብጨባው፣ አተካራው፣ ትችቱ፣ ስድቡ፣ የሰው ማብጠልጠሉ ለበጎ ነው ማሪ፣ ለበጎ ነው። በህይወትሽ ትልቅ ነገር እየመጣ ነው ማለት ነው። በቃ እኔ እወዳታለሁ። በቃ እግዚአብሔር ከተውኝ እኔ በተለይ እኔን አታስገቡኝ። በቃ እኔ ብዙ ነገር ያሳለፍኩ ሴት ነኝ። አሁን ይብቃኝ። በቃ ከድራማ ውስጥ አውጡኝ። እኔ ድራማ ውስጥ አታስገቡኝ። አታስገቡኝ። እኔ ብዙ ነገር ስትሉ ሰምቻችኋለሁ። ባይዘው አንዳንዶቻችሁ በእርግጥ ሁሉም ሰው የየራሱ የኔም ፎሎወሮች የራሳቸው አስተሳሰብ አላቸው። የቤታን ፎሎወሮች የሌሎቹም ፎሎወሮች የራሳቸው አስተሳሰብ አላቸው። ግን ይሄ ደግሞ ስህተትን እንደዚህ የመዝዛችሁ እኔም ማጥቃታችሁን አቁሙ። ለሁላችሁ ነው መልእክት። ቀጣው እኔ እኮ ሰው አታክ ማረክ ሰው ብሆን የሰውን ኮንቨርሴሽን እንደዚህ እያመጣው የመነዘርኩ ማወራ ሰው ብሆን ኦኬ እሺ ስደቡኝ፣ የሆነ ነገር ወይ ተናገሩኝ ምናምን። እኔ እንደዚህ አይነት ሰው አይደለሁም። በቃ በራሴ ዓለም ያለው ሰው ነኝ። ጌሜን እጫወታለሁ። ዘፈን ማዳመጥ ካለ ዘፈን አዳምጬ እንዲሁ አድርጌ ከቤተሰቦቼ ጋር አውርቼ ሞጣ ሰው ነኝ። የተሰማኝ ደግሞ የራሴ ደግሞ የግል አስተሳሰብ ያለኝ ሴት ነኝ። ስንት ዘመን ደግሞ ለሰው ብዬ ለሰው እከሌን ይከፋዋል፣ እከሌ እንደዚህ ይሆናል፣ እከሌን ይደብረዋል እያልኩ ብዙ ሳላውራ የቀረው ሰው ነኝ። ብዙ ማውራት እንፈልጋቸው ነገሮች አሉ። አሁንም በቃ ተከድኖ ይብሳል። ትችኋለሁ። በቃ ጥሩ ጊዜ ነበረ። እኔና ቤታ ጥሩ ጊዜ አለን። ገባችሁ? ጥሩ ጊዜ አለን። ከጓደኝነትም እንደ እህት ያወራንባቸው ጊዜያቶች አሉ። እኔ አይደለም ለሷ ስንት ለበደሉኝ መጥፎ ነገር አስቤ አላቅም። በአካል አብሬ የበላኋቸው የጠጣኋቸው ብዙ ነገር አድርገውኝ ለበቀል የተነሳው ሰው አይደለሁም። እኔ እንኳን ቤታን ልጎዳ ወይ ደግሞ ቤታን እንኳን መጥፎ ነገር እሷ ላይ ላስብ ማለት ነው። ባለፈው እንኳን ያኔ የተናገርኩትን ነገር በምን አይነት ነገር ጠምዛችሁ ስታወሩ እንደነበር ሰምቻችኋለሁ። እና ምን ላችሁ ፈልጌ ነው የማይካደው እውነታ ማንም ባልነበረኝ ሰዓት ዮኒ ቆሞልኛል። ዮኒን ዲስሪስፔክት ላደረገው ልናገረው በፍጹም የማልችል ሰው ነው። አንድ ቀን ስለኔ ክፉ ነገር ተናግሮ የማያውቅ ሰው። ግን ደግሞ ዮኒ በዚህ ይሄ አሁን የተናገርከው ንግግር ላይ በአንተ ተቃራኒ በመቆሜ ይሄ ላይክ ነበረቻ ከጎኔ ነበረች። ማን ነበረ? እኔ አሁን በአሁኑ ይሄ ዳይቦ የሚባለው ቆሌ ቢስ እየከፈለ ሲያሰድበኝ እየተከታተለ ብዙ ነገር ሲያደርግ ከሷ ውጪ የነበረ ሰው ነበር? ማን ነበር ከኔ ጎን? እና ሀቢባ ሁልጊዜም ሀቡ እንደው ልጆችሽን ያሳድግልሽ ፈጣሪ ባለሽበት ቦታ እንደው አይዶን ነው እግዚአብሔር ምስክሬ። ሀቢባ ለኔ በጣም ባለውለታዬ ነሽ። ልጆችሽን ይባርክልሽ፣ ትዳርሽን ይባርክልሽ ፈጣሪ። አንቺ በሚያስፈልግሽ ሰዓት አለው ይበልሽ ፈጣሪ። ብዙ ጊዜ አለውልሽ ከጎንሽ ነኝ ብለሽኛል። እና ምን ልላችሁ ፈልጌ ነው በዚህ ባሁኑ በተነሳብኝ በዛ በመጀመሪያው እንደነገርኳችሁ ነው እነሱ ናቸው የቆሙልኝ። ባሁኑ ደግሞ ጓደኝነት እኔና ቤታ ከጀመረን ጀምሮ አይደለም በዚህ ወሬ ብቻ አይደለም በሌላም በብዙ ነገር ቆማልኛለች። ከጓደኛም የወለጠ ትሆናልኛለች። በቃ ይሄ ነው እንደዚህ ብዬ ደምድሜ መዝጋት ነው ፈልገው። ሌላ ምንም ነገር ማውራት አልፈልግም።
ይሄ ነገር እውነታ ነው። እውነታ ሆኖ ይቀመጣል፣ ወደፊትም ይቀመጣል። አለቀ። በጃኒ ደግሞ ጃኒ ወታ ጃኒ አወራች። ጃኒንም ጆን ዳንኤልንም ወዳቸዋለሁ፣ እኩል ነው ማውቃቸው። እኔ ሶሻል ሚዲያ ላይ ገና ከመምጣቴ በፊት ሁለቱን አያቸው ነበር፣ በጣም ነበር የምወዳቸው። ሁለቱንም እኩል ነው ማውቃቸው። ጃኒ ወጣች ተናገረች። እንደ አንድ ሴት ልጅ ጥቃት እንደደረሰባት ሴት፣ ብዙ ውጣ ውረድ እንዳሳለፈች ሴት ጃኒ ወጣ እንደዛ ስትናገር ተረዳዋት። ስሜቷን ውስጧን ስታወራ ውስጧን ተረዳውት። አለቀ። ያን የተፈጠረው ነገር በቃ ምንም ማድረግ አልችልም። ለጃኒ ምን ማድረግ እችላለሁ? እኔ ሶሻል ሚዲያ ተጠቃሚ ነኝ። ሶሻል ሚዲያ ነው ያለኝ። ላደርግ የምችለው ነገር ጃኒ ፎቶ አድርጌ መዝሙር አድርጌ ሰራውላት ለጃኒ እንድትጽናና በውስጥም ጻፍኩላት። ስደውላት አታነሳም። ተረዳዋት በቃ ፔኗን። እሱም ጋር እኔ እኮ ተናግሬያለሁ። እሷና እሱ መሀል ያለውን ነገር አሁንም ገብቼ መፈትፈት አልፈልግም። እማቀው ነገር ስለሌለ እማቀው ነገር የለም። እከሌ ትክክል ነው፣ እከሌ ውሰት ነው፣ እከሌን እኔ ጃኒን ሳጽናና ጆን ዳንኤልን እየተቸው አይደለም። ጃኒን ሳጽናና እንደ ሴት ልጅ ወታ እንደዛ ስትናገር አሳዘነችኝ። በጣም ነው ጃኒ አሳዘነችኝ። በጣም ማለት ነው። ሁሉም የውስጧን ነገር የተረዳት ሰው የለም። እዚህ ሶሻል ሚዲያ ላይ ደግሞ ምን አለ መሰላችሁ? አንዱ የሆነ ነገር ሲል ያን ሰው ስሜቱንና ፔኑን ከመረዳት ይልቅ ማላገጥ ነው የሚቀናችሁ። በዛ ሰው ፔን መቀለድ ነው የሚቀናችሁ። በእኔ ስንቶቻችሁ ነበር የቀለዳችሁብኝ? እኔ ላይ መጥቶ ምን አይነት ተጽዕኖ እንደሚፈጥርብኝ እንኳን አላወቃችሁ። ጭንቅላቴ ላይ ምን አይነት ተጽዕኖ እንደሚያሳድርብኝ አልገባችሁም። እኔ ደግሞ ጃኒን እንደራሴ ነው የተረዳኋት። እኔ የሆነ አጀንዳ ተነስቶ እኔን ከፍ ዝቅ እያረጋችሁ እያዋረዳችሁ ስትናገሩኝ እኔ ቤቴ ውስጥ ደም አልቅሻለሁ። ቤተሰቦቼ ደም አልቅሰዋል። እናንተ ግን ያ አይገባችሁ። የምታውቁት ምንድን ነው? ሶሻል ሚዲያ ላይ የሆነ አጀንዳ ይምጣ ታራግባላችሁ። በቃ ማራገብ። እህትሽስ ብሆን ብለሽ አታስቢም ብለህ አታስብም። ወንድም ብትሆን ማለት አታስብም። በቃ የምታስቡት እናንተ እዚህ ጋር አጀንዳው ይነሳል፣ በቃ ማላገጥ ነው። እዛ ሰውዬ ላይ ሄዶ የሚፈጥረው የጭንቅላት ህመም አይታያችሁም። ይሄ ሶሻል ሚዲያ ላይ ኖሬ የተረዳሁት ነገር ነው። አይገባችሁም። የሰው ልጅ ህመም አይገባችሁም። የሚገባችሁ እናንተ ምንድነው? ማላገጣችሁ ነው። እህታችሁ ብትሆን ወይ እህታችሁ ብንሆን ወይ እህታችሁ ብሆን ወይ እሷ እህታችሁ ብትሆን የገዛ ስጋችሁ ደማችሁ ብትሆን የራሳችሁ ሰው ብትሆን እንደዛ አታርጉ። ምንም አታመጡ። አሁንም ቢሆን እንደዚህ ስናገር በየቤቱ እየዘቀዘቃችሁ ትሰድቡኛላችሁ። ስድብ ለኔ ብርቄ ነው አይደለም። ሙሉ ቲክቶክ አንድ ሰው አንድ ጎራ ምናምን አይደለም። እኔ ሙሉ ቲክቶክ ተነስቶ ቪዲዮ ሰርቶ ያላገጠብኝ ሴት ነኝ። እኔ ብዙ ነገር የተባልኩ ሴት ነኝ። አይደንቀኝም፣ አይሞቀኝም፣ አይበርደኝም። አሁንም ቢሆን ብትሩ እኔ እዚህ ጋር እመጣለሁ፣ ጌሜን እጫወታለሁ፣ ገንዘቤን ሰርቼ እወጣለሁ። ምንም ብትሉ ምንም እኔ ህይወት ላይ የምታመጡት ነገር የለም። ማውራት የፈለኩትን መናገር የፈለኩትን ሰው እናገራለሁ። ዋንቲ ስትሰደብ አይዞሽ ብዬ ተናግሬያለሁ ላይቭ ላይ። ዋንቲዬ አይዞሽ የኔ እናት ስታለቅስ ብዙ ነገር ስትል አይዞሽ ብዬ ሴት ነኝ እንዴ? እስከ መቼ ነው ሳላወራ ኢግኖር አድርጌ ስንት ዘመን ሙሉ ስቀመጥ እኮ እንደዛም ሆኖ እኮ አልተዋችሁኝም። የሆነ ነገር ሳደርግ እሷ ለእንደዚህ ነው ለመወደድ ነው እና ምላችሁ ፈልጌ ነው። አሁንም ቢሆን ማለት ነው መናገር እንፈልገው ጃኒዬ አይዞሽ፣ ይሄ ሁላ ድራማ ያልፋል። ይሄ ሁላውን ጭብጨባው፣ አተካራው፣ ትችቱ፣ ስድቡ፣ የሰው ማብጠልጠሉ ለበጎ ነው ማሬ፣ ለበጎ ነው። በህይወትሽ ትልቅ ነገር እየመጣ ነው ማለት ነው።
አዲስ ኔማር ትልቅ ነገር እየመጣ ነው ወደ ህይወትሽ። በጣም ትልቅ ነገር እየመጣ ነው። እንደነገርኩሽ እግዚአብሔር የሚወደውን ነው የሚፈትነው። ምንም አሳልፊ ምንም ስተትን ብትሆኚ አንቺ ስተት የሰራሽበትን ስተትን ብትሆኚ ነው የምልሽ። እኔ በጣም ነው ያሳዘንሽኝ። ስተትሽ እንዳለ ሆኖ ከነስተትሽም ታሳዝኛለሽ። ሴት ልጅ ነሽ፣ ብዙ ነገር አሳልፈሻል በዚህ ጨቅላ እድሜሽ። በጣም ነው የምታሳዝኙ። አሳዝነሽኛል። አለቀ። አራነጥ አይመለከተኝም። ብትፈልጉ ብትፈልጉ ዘቅዝቁ፣ ብትፈልጉ የፈለጋችሁትን አጀንዳ አንስታችሁ አራግቡ። አይመለከተኝም። ወደ ህይወትሽ በጣም ትልቅ ነገር እየመጣ ነው። ጌታ ምስክሬ፣ ወደ ህይወትሽ በጣም ትልቅ ነገር እየመጣ ነው። የስኬት ዓመትሽ ነው። ምንም አትሆኝም። የቲክቶክ አጀንዳ ከሳምንት ሳምንት በዛ ከተባለ 2 ሳምንት ቢያራግቡት ማንም ያንቺን ህይወት አይኖርልሽም። ማንም ያራገቡት ነገ ያሽቀብጡልሻል። ዛሬ የተቹሽ ነገ ሲያገኙሽ ማለት ነው ኢምፐርሰን ጃኒ የኔ ማር የኔ ቆንጆ ነው የሚሉሽ። እዚህ ሶሻል ሚዲያ ላይ ያለ ኮሜንት ሶሻል ሚዲያ ላይ ነው የሚቀረው። ስልክሽን ስትዘጊ ሌላ ህይወት ነው ያለሽ ጃኒ አንቺ። ጠንካራ ሴት ነሽ። ብዙ አሳልፈሻል። አሁንም ያልተናገርሽው ብዙ ነገር አለ። እኔም ያልተናገርኩት ብዙ ነገር አለ። እኔ እንደ ራሴ ስላየሁሽ ነው ያሳዘንሽኝ። በአንቺ ጫማ ውስጥ ነው ራሴን አርገህችን ያሳዘንሽ። እንዳትሰሚ፣ ማንንም እንዳትሰሚ። ፍትት በይ፣ ጽድት በይ፣ ላይቭሽን ግቢ፣ ላይቭሽን ቀጥቅጪ፣ ጌምሽን ተጫውጪ። ወሬውን ወደዛ ኢግኖር አድርጊ፣ ወሬውን ኢግኖር አድርጊ። ተመለሽ ወደ ራስሽ፣ ወደ ኖርማል፣ ወደ መጀመሪያ ወደ ነበርሽበት። ማንም ቢያወራ ከሳምንት የዘለለ አያወራ። ሌላ አጀንዳ ሲመጣ ይረሱሻል። ጠንካራ ሴት ነሽ። ገና ነሽ ጃኒ። ገና በጣም ሕፃን ልጅ ነሽ። ገና ብዙ ነገር ይጠብቅሻል። የሶሻል ሚዲያ ፈተናና ቻሌንጅ አይደለም። ገና በህይወትሽ ራሱ ብዙ ትፈተኛለሽ ጃኒ፣ በጣም ብዙ። ከዚህም የባሰ ነገር ሊመጣ ይችላል። እግዚአብሔር ያንንም ያሳልፍሻል። ታልፊዋለሽ። ከባድ ቀን ውብ ቀንን ነው ይዞ የሚመጣው። ያ ከባድ ቀን ሲያልፍ ውብ ቀናቶችን ታሳልፊያለሽ። ገና ብዙ ነገር የሚጠብቅሽ ሴት ነሽ አንቺ። በሚያወሩት በሚተቹት እኔ ያኔ ብዙ ነገር ስባል የተሰማኝ ፔን አለ። አንቺ እያለፍሽበት ያለውን ፔን ተረድቼሻለሁ። በጣም ነው የተረዳሁሽ። ታያቸው የሰው ፐርፌክት የለም። ጉዳችን እኛ ሰዎች አሁን እንደዚህ የሚጽፉና የሚተቹሽ ስላንቺ የሚያወሩት ስላንቺ እንደዛ ነው እንደዚህ ነው የሚሉት ማለት ነው ጃኒ። ታሪካቸው ለሰሚ ይዘገንናል። ሚዲያ ላይ ቢወጣ አንቺ ምንም አላረግሽም። ሁሉም የሚተቹሽ የራሳቸውን ጉድለት የራሳቸው አይምሯቸው ላይ የሚጮህ ነገር አለ። ገባሽ? ይጮሃል አይምሯቸው ላይ የሰሩት ኃጢአትና በደል ስለሚጮህ በአንቺ ከበር ለመደረግ ነው። ብዙ ጊዜ ማለት ነው እንደዚህ እስከፍ ዝቅ እያደረጉ የሚያወሩ ሰዎች ማለት ነው ህይወታቸው ቢገለጥ ሰው ፊት ቢወጣ ማለት ነው ቀና ብለው መሄድ የማይችሉ ናቸው እንዳለ አንቺ የሚተቹሽና የሚሰሩሽ። ማንንም እንዳትሰሚ ጃኒ። ከኔ በላይ የተፈተነ የለም። ከኔ በላይ ብዙ ነገር የተባለ ሴት የለም። ግን ይሄ ዛሬ የሆነ ሰሞን አጀንዳ ነው። በቃ አለቀ። ምንም አያመጡ። እና ይሄን ነው የምልሽ። ይሄን ስል ደግሞ እኔ ለጆን ዳንኤል ጥላቻ አለብኝ ማለት አይደለም። ጆን ዳንኤል አዘ ፐርሰን እንደማውቀው እዚህ ቲክታክ ላይ በጣም የምወደው ማከብረው ሰው ነው። ሰው ለኔ ጥሩ ሰው ለኔ እዚህ ጋር ለኛ ጥሩ ሰው ሆኖ እነሱ መሀል ያለውን ነገር አላውቅም። ሲመጣ ዌልካም ብዬ አንበሳ አውርጄ ለጆን ዳንኤል እኔ ድሮ ጌም በመጫወትበት ሰዓት ላይ በጣም ብዙ ጊዜ እጄ ጊፍት ሰጥቼው ማክሰው ነኝ። የጆን ዳንኤል ጠላት ሆኜ ምናምን ጠላት ናት ምናምን ይሄ ባለፈው በተፈጠረ ነው። አታገናኙ። ማይገናኝ ነገር
የማይገናኝ ነገር አታገናኙ። ጆን ዳንኤል ራሱ ይመሰክራል። ጆን ዳንኤል ጌም ሲጫወት እኔ ጌመር እንኳን እንደዚህ ጊፍት በማላገኝ ሰዓት፣ ትንሽ ጊፍት በማገኝ ሰዓት እናቴ ኒሳ የተሰጠኝን ጠቅላላ የጂ ጆን ዳንኤል ቤት ነበር የምሰጠው። ለጆንና ለጃ ነበር የምሰጣቸው እየሄድኩ ማለት ነው። ሁለቱንም በጣም ነው የምወዳቸው። ስለምጠላው ወይ እሱን ለመጣል ምናምን እንደዚህ የሚባል ነገር የለም። ሲመጣ ዌልካም ብዬ አንበሳ ወርቼ ጆ ዌልካም ብዬ ሲታሰር ቪዲዮ ሰርቼ ግቡ ወደ ታች ጆን ዳንኤል ሲታሰር ቪዲዮ ሰርቼለታለሁ እኔ የእሱ ጠላት እሱን ለመጣል ኖ እንደዛ የሚባል ነገር የለም። እሱ ቪዲዮ ደግሞ ማውጣት እችላለሁ ነው አለ ቪዲዮ የተፖስተው እና ስለሱ የተናገርኩት ያን ነገር እንትን በማለት ምናምን አይደለም። ማውጣት እችላለሁ። ቆይ እሱን ስለምጠላው ምናምን አይደለም። ሁለቱንም ወዳቸዋለሁ። ግን ደግሞ እሷ እንደ ሴት ልጅ ደግሞ እሷ አሳዝናኛለች። በጣም አሳዝናኛለች። በብዙ ነገር አልፈሻል እና ደግሞ እኔ ግን አሁን እንደዚህ ነው እንደዛ ነው ማለት አልችልም። ግን እንትናና ማነው እና በዚህ ሰዓት ደግሞ እኔ የግል አስተያየቴን ከጠየቃችሁ እውነት ለመናገር ከሆነ ጃና አዶኒ ባይለያዩ በቃ ቢታረቁ ሰርፕራይዝ የሚያደርጉን ይመስለኛል። እኔ የሚመስለኝ ማለት እኔ ምንድነው የምታስብ የሚመስልሽ ምንድነው ካላችሁኝ ሰርፕራይዝ የሚያደርጉን ይመስለኛል። እንደ ልብ ያርግልኝ። ግን የሆነ ሰርፕራይዝ ምናምን እንትን ሳይሏላ በቃ የሆነ በውስጥ ምናምን አውርተው ምናምን ጨርሰው ምናምን ሰርፕራይዝ በቀለበት የሚመጡ ይመስለኛል። እንደዛ ይመስለኛል። አዶኒ በጣም አስተዋይ ልጅ ነው። በጣም ነገሮችን ማመዛዘን የሚችል ሰው ነው። አንደርስታንድ የሚያረጋት ይመስለኛል። እንደተናገረችውም ጃ ባለፈው ገብታ ዮኒ ጋር ስታብራራ እንደነበረው ያለውን ነገር ስታብራራ ነበርና ብዙ ስህተት እንሰራለን አይደል? እኛ እውነት ሪሌሽንሺፕ ላይ እኮ እኛ ብዙ ስህተት እንሰራለን ምናምን፣ የሰው ፐርፌክት የለውም ምናምን እና ተነጋግረው ምናምን በቃ ወደፊት ፊውቸር ላይ ብዙ ነገር ነው የሚጠብቃቸው። እግዚአብሔርን በቃ የሆነ ተነጋግረው ምናምን ማለት ነው በቀለበት የሚመጡ ይመስለኛል። ይሄ ራሴ አስተያየት ነው ይመስለኛል። ሰርፕራይዝ የሚያደርጉን ይመስለኛል። ይሄ ዝም ብሎ ምናምን አላ ይሄ የሆነ ነገሩ ትንሽ እንትን ብሎ ምናምን በቃ በቀለበት ነው የሚመጡ ይመስለኛል። እንደዛ ይመስለኛል። አይውሽ ማስበው እንደዛ ነው እና እንደዛ ነው ውዶቼ። የፈለኩትን አይዲያ እና አስተያየት መስጠት መብት አለኝ። ማውራት የምፈልገውን ነገር ማውራት እችላለሁ። የራሴ ፔጅ ነው፣ የራሴ መበጥረቂያ ሚዲያዬ ነው። እንደፈለኩ መሆን እችላለሁ።